አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአኗር ቤተሰቦች ዛሬ የት እንዳለው ገመቱ። ውቢቷ ደሴ መገናኛ የሚባል አካባቢ ነኝ ያለሁት ማለት ነው። እንግዲህ እዛ በተላኩት መሰረት ሂጃለሁ። ስንት ሀገርና ስንት ተራራ ቋርጬ ቦታው ደርሻለሁ። ቦታውን አሳየኝ በተባልኩ መሰረት ቦታው ደርሻለሁ ማለት ነው። ቦታው ይሄ ነው በነገራችን ላይ ማለት ነው። መገናኛ እንግዲህ ይቺ ፊት ለፊቷ ልጅቷ የምትመጣበት መገናኛ አስፋልት ነው። መገናኛ የሚባለው መውረጃ እዛ ጋ ነው። እንግዲህ ከዛ መጥቶ ያው ሰፈሩ ይሄ ነው። ሰፈሩ ይሄ ነው መሰለኝ አካባቢ በዚህ ነው የመጣሁት ምናምን ነገር የመጣሁበት ይሄ ነው። ገደላ ገደል ላይ ነው ያለው። እስኪ እንግዲህ ደሴን ያው አሻግራችሁ ማየት ትችላላችሁ። እያያችሁ ነው ማሻአላህ ማለት ነው። ያው ደሴ ያው እንግዲህ ማዶ እያያችሁ ነው። ዋናው ደሴ ወጣ ብለን ያለ ነው ትንሽ ማለት ነው። ቤቱ ይሄ መሰለኝ አይደለ? እንግዲህ የተላኩት ነው። ማሻአላ እንግዲህ የትም እንዳትሄዱ እስከ መጨረሻው ተከታተሉ ማለት ነው። ግቢው ደርሰናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንግዲህ መጀመሪያ ላይ ነግራችኋለሁ። ቦታው ደርሼ ቤቱ ደርሻለሁ ማለት ነው። ግን ያው ቤቱን በደንብ ላሳያችሁ ነው። ቤቱ ተከታተሉ ኢንሻአላህ። ቤቱን በደንብ ማየት ትችላላችሁ ማለት ነው። እስኪ ቆይ ቤቱ ላሳያችሁ። ያጋጣ ካስሽ ገብተሃል። ቤቱ ይሄ ነው ማሻአላህ ብያለሁ። በነገራችን ላይ አውጥቶች አካባቢ ገደል ነው ማለት ነው። ያው ከተማው እንትን ነው አቀማመጡ የቤቱ እንትን ስለሆነ እንጂ ማለት ነው። ያው ከታችኛ በደንብ አድርጌ ያሳያችኋለሁ። እስኪ ወደ ግቢ ልግባ መጀመሪያ። በዚህ ወደ ውስጥ እንግባ ማለት ነው። ያው እንግዲህ ጫማ ላውጣን የሚቀርታ። እሺ ማብራት አለው ክላሱ ምናምን ለማብራት የለም አሁን ወላሂ። ድንበሩ ይሄ ቆርቆሮ ነው። በነገራችን ላይ ያው ድንበሩ የተባልኩት ያው ድንበሩ ይሄ ሰፊ ነው ማሻአላህ። ይሄንን ንዶ እንግዲህ በግንብ ነገር አድርጎ ምርጥ ቤት ያሰራል። በነገራችን ላይ ይሄን በደንብ አንስቶ አስቆፍሮ በሰፊው ቦታው ማሻአላህ ቦታ ሰፊ ነው። ከዚህ የውዛታሽ ማለት ነው። በነገራችን ላይ በጣም ሰፊ ነው። የቤቱን ያህል ቦታ አለ እዚህ ጋር ማሻአላህ ብያለሁ። ሰፊ ነው። እንግዲህ ያው ደሴ አዘቅዝቆ ይታያል። ይሄው በዚህ ጋር ማሻአላህ ይሄው በዚህ ጋር ምርጥ ጎረቤቶች አሉ። በጣም ሰፊ ነው። ይሄን እንግዲህ ለማስቆፈር ቢበላም ከእንትኑ አይበልጥምና ሰፊ ነው ማለት ነው። ያው ቤቱ ይሄን ይመስላል። ያው ከጎኑ ከጎረቤቶቻቸው ምርጥ ቤት አለ። በዛኛው እንኳን የለም አለ ግን እንትን የሚል አይደለም ማለት ነው። ማሻአላህ ብያለሁ። ዞሮ ያው እቺ ኩሽና ሆነች ማለት ነው። ቤቱ ደህና ነው። ዞሮ ማሻአላህ ብያለሁ ማለት ነው። እስኪ ወደ ውስጥ ክላስ እንግባትልኝ ነው ቤቱ። ይሄው ኦኬ ይሄው እዚህ ጋር አንዷ ክላስ ይችና ማለት ነው። ይሄኛው በሩ እዚህ ስለሆነ የቱ ይሄ ያው ይሄን ያህል አለ። አራከስ ማለት ይሄ ትልቅ ሰው ይሄ ልጅ ሰሎን ያ 3 4 ይቺ ሻወሯ ነች።
ማብራት ስለሄደ ነው እንጂ ቆጣሪ አለው። ይሄ ሳላው ነው። መርሐባ ይቅርታ እንግዲህ ያው በጫማ ገባው። ያው እንግዲህ ቤቱ ይሄን ይመስላል። ከላይ እንትን ምንድን ነበር የሚባለው? ኮርኒሱ ማዳበሪያ ይሄው ያው እንግዲህ ያለው ክላስ እንግዲህ 4 ነው አይደል? ሳላ 2 መኝታ ክላስ ይቺ በእንትን ያለችው ይሄኛው ሌላ ስም ስላለ ነው። እንግዲህ ውስጡ ያው ይሄን ይመስላል። እንግዲህ ግድግዳ መታየት አለበት። አሰራሩ ማሻአላ ነው። ያው እንግዲህ የሚቀረው ጂፕስ ነው ማለት ነው። ጂፕስን ብቻ ነው የሚቀረው። ይሄ አልተረጠረጠም ማለት ነው ወላሂ። ይሄ መሬቱም ሁሉም አልተረጠረጠም። ያው ይሄ አፈር ነው ማለት ነው። ያው አፈሩ እንትኑ እንደተሞላ ነው። ይሄ ያው እኔ ልብ አላልኩም በነገራችን ላይ። ያው ይሄ አልተረጠረጠም ገና መረጥረጥ ይፈልጋል ማለት ነው። አፈር እንደተሞላ ነው እኮ ትክክል። ያው መረጥረጥ ይፈልጋል። ይሄ አልተረጠረጠም ግን ማሻአላህ ሳይረጠረጥ አለመዝመሙ ራሱ ወላሂ አሰራሩ ማሻአላህ ነው። ያው አልዘመምም እንኳን ውሃ ልኩ ከፍ ያለ ስለሆነ ምንም ግድግዳው ቀጥ እንዳለ ነው። ይሄ ጂፕሰም ቢሆን ፏለ ቤት ወላሂ ማሻአላህ ነው። ያው ማስተካከል ብቻ ነው የሚጠበቅበት። የዘመመ የጎበጠ ነገር የሚባል ነገር የለም። ይሄው ደግሞ እንግዲህ ከውጭ ያው እንግዲህ ግርዳ ማሻአላህ ወላሂ የጎበጠ የዘበጠ የሚባል ነገር የለም። ይሄው ወጥ ስትሬት ነው። ይሄው በዛም ደግሞ ልሄድ እስኪ ይሄኛው ያው እንግዲህ በዚህ በኩልም ያው እንደዚህ ነው ማለት ነው። መሬቱ እንትን ስላለ ከፊት ለፊት ላይ በጣም እየተነሳ ነው እንትን የሚለው እና ይሄማ እኮ ፋለ ከተማ ነው ማሻአላህ። እንዴ ትልቅ እኮ ነው። ይሄ እንግዲህ ያው እዚህ ጋር እንትን ስለሆነ ነው። በጣም ያው ይሄ ነው እንግዲህ ያለው ሁኔታ ቤቱ ማለት ነው። ቤቱ ይሄን ይመስላል። ቦታው ደርሰናል። እነዚህ ወንድሞቼ ናቸው። ይሄን ይመስላል ማለት ነው። ቤተሰብ እንግዲህ በተላኩት መሰረት ትዕዛዜን አጠናቅቄ ወደ ዘርሻለው። ቧንቧም አለው ይሄው። ያው ቧንቧ ሀባት ነው ድሮ እንጂ ይሰራል ቧንቧ ሁሉ ነገሩ ውሃው ይሰራል። ይሄው ከዚህም ያው እኔ እንግዲህ ትዕዛዜን ፈጽም ያለው ማለት ነው።
እንግዲህ በተላኩት መሰረት ተጠናቅ ያለሁኝ እንግዲህ ማየት ማመን ነው። ያው ይሄ ነው ፊት ለፊቱ ይሄን ይመስላል ማለት ነው። በቀላሉ ያላህ ትዕዛዝ ያላህ ቃሉ